ካና ሰላም ቃና እንዴት አለ? ማን ነው ሞጣ እንዴት አለ? ቃና ነው። ኦኬ ቀጥል። ኪው አርገው። ይሄ ካና ነው። ቃና ለማለት ከሆነ ኪው አርጋት፣ ካፒታል ኪው። እሺ አመሰግናለሁ ሞጣ። እኔ መርጌታ ጽጌ እባላለሁ። መርጌታ? አዎ። እውነተኛ መርጌታ ነው? እውነተኛ መርጌታ ነው። እስኪ አንድ ቅኔ ይቀኙልን መርጌታ። በስማ ቅቱል ገለአዳዊ እንተ በገለአድ ምድር ዘአሜሰ ያሳያሊ ብዝሃ ደም ቀተሎ ለእሳት ገርዳሊ በቤተ መርቆሪዎስ ወይን ዘተከላሊ ተከላሊ በአይላይ ቤርዘሊ። ዋዜማ ቅኔ ነው። እኔ የቅዳሴ መምህር ነኝ። ቀጥሉ መርጌታ። አረ ይመቻል። አሁን የአማራ ንጉሥ ሰውን ይሄን ነው ግዕዝን ነው ማስፋፋ። አማርኛ ቂጡን አጥፌ እንትን በትኜ ነው የማባረው። ግዕዝ ነው ጠቅላላ ህፃናቱን ማስተምረው። የራሳችን ቋንቋ የእግዚአብሔር ቋንቋ ግዕዝ ይባላል። ግዕዝ ቋንቋ በጣም ምርጥ ነው። ወደዋለሁ። እስቲ ቀጥሉ መርጌታ። ሁለተኛ በጎን ለበጎን ይሰጣል ግዕዝ። እንደ አማርኛ እንደ ውሃ መቅዳት አለበት የአማራ ወጣት። እስቲ ቀጥሉ መርጌታ። እሺ መብረቅ ተማአኢ የክረምት ቅኔ ነው። መብረቅ ተማአኢ ለወልደ ሔዋ ዓለም የማይዘልፎ አልፂቆ ዓለም ወልደ ቤተ ሔዋ አርመ መስሂቆ እስመ ሙስናሁ ዓለመ ለቤተ ሔዋን ደቂቆ ፈጣሪ ደቂቃ አርለቅልቆ እንተሬ ለዓለም ታውቆ። ይሄ ሁለተኛ ዋዜማ ነው። ምን ማለት ነው ወደ አማርኛ? እስኪ ወደ አማርኛ ሲተረጎም መብረቅ ተማአይ ለወልደ ሔዋ ዓለም የማይዘልፎ አልፂቆ ቁጡ መብረቅ የሔዋን ልጅ ዓለምን ድንገት ቢቆጣው ዓለም ወልደ ቤተ ሔዋ አርመ መስሂቆ የሔዋን ልጅ ዓለም ስቆ ዝም አለ። መብረቅ ሲወርድ ወደ ምድር ያው ዓለም በዝምታ መብረቅን ከማስተናገድ በስተቀር ምንም ምላሽ አይሰጥም። ባለቅኔው ይሄንን ነው ያንጸባረቀው።